በመምጣታችሁ ደግሞ ደስ ብሎኛል። እኔ ላበረታታ እፈልጋለሁ። አዶናይ በርትተህ ቀጥል ይሄንን ስራ። እንደውም ከዚህ በኋላ አዶናይ ፋውንዴሽን መፈጠር አለ። አይገርምህም? ኦኬ አዶናይ ፋውንዴሽን ስትል ማለት ነው ከ3 ዓመት በፊት ካናዳ ያለው ሊቪንግ ሩም አለ አይደለ? ግድግዳዬ ላይ ጽፌያለሁ። ሁሌም እጽፋለሁ መሆን የምፈልገው ነገር። ከዛ ከነሱ ሁሉ ምን ይላል መሰለህ? አዶናይ ፋውንዴሽን ይላል። አግኝቻለሁ። ታዲያ 25000 አረጋውያን እና 25000 ህፃናት ማለት ነው ብዬ ጻፍኩት ዓላማ አለ። አሁን እንደዛ ብለህ ስጠራው እሱ ትዝ ስላለኝ ነው የነገርኩህ። እና ቀድሜ እጽፋለሁ፣ የሆነ ነገር ከመሆኑ በፊት እጽፈዋለሁ። በክርስቶስ ሁሉ ስለሚቻል አዶናይ ፋውንዴሽን መሬት ላይ ሰርተ ታሳያለህ። ተደስ ያልከፈልከው ዕዳ እያለ አንዳንድ ጊዜ የሰዎችን ዕዳ እንድትከፍል ያስገድዳል። ያንተ ነገር ፊት ለፊት ላይ ተደቅኖ እያለ ኖ ያንተን አቆይና የሱን ፍታ ይላል። ሰዎች ይህንን አንደርስታንድ አያደርጉም። ሰዎችን አግዞ ማቆም ጉዳይ የመኖርና ያለመኖር ጉዳይ ሳይሆን አንተ ውስጥ የተፈጠረ የተፈጥሮ ስጦታ ነው።